ምን አለም ትለው የለም ጉዱላ ለማየት ብሎ ሄደ። ቆይ ጉዱላ ለማየት ማለት እንዴት አወቃችሁ? እንዴት አይቶ ነው ወይስ እንዴት? ራሱ የት ነው እንዴ? እናንተ ምን ሆናችሁ? እኛችሁ ባለቤቴን የጣላችሁት እያለች ትገኛለች። ሃይማኖት ታደሰ ብሩክ እንዴት ወደ ኋላ ሊቀር ቻለ? ምክንያት እሱ ባለበት ነው ካላችሁ ማለት ነው። እሷ የፍርድ ቤት ጠበቃ ብትቀጠር በቁጥር አንድ ታልፋለች። የምሬ ነው የምነግራችሁ። በጣም ተከራካሪ ነው። አንዴ ወደ ምድር ከመጣ በኋላ በደንብ ማደግ አለበት ብዬ ነው ማስበው። እንትን ማለት ያለባችሁ የተቻለውን አድርጓል። ቢኒ የአባትነት መብት ሳይሰጠው በጣም ደክሟል። እንግዲህ ልጁ የእሱ አትሆንም ለማለት ትንሽ ይከብዳል። የብሩኬ ልጅ ነች የሚለው ነገር ነው የሚያጠራጥረኛ። ሀገራችን ነገ ብቻ ነው እዚህ ሀገር ምን ነው ዛሬ ብቻ ነው እዚህ ሀገር ምን ነው ነገ ዛሬ የሚያስብል ነገር የለም። በቃ እኔ ውጤቱን ብቻ ማወቅ ነው የፈለኩት። እንዴ የት ነው ያላችሁት? አውሮፓ ነው እንዴ ያላችሁት? ቡቡዬ ነገም ዛሬም አለም ዲኤንኤውን ካወቁ በኋላ ይዛኝ ብበር እኔ ምን አገባኝ ብላለች ሃይሚ። ምንም የተፈጠረ ነገር የለም። እኔ ቡታጅራዎች የሆነ ነገር ሲሰሩ አንዴ እርስ በራሳቸው የሚደጋገፉት ነገር ደስ ይለኛል። ሌላ ነገር አይገባባቸውም። እንግዲህ የዲኤንኤ ምርመራው መጥቷል። እዩም ለብቻዋ ወረቀት ይዛለች። ምን አይነት ማስረጃ እንደሆነ አላውቅም። ሀሰንም ወረቀት ይዟል። ብሩክ አለማየሁ ግን ለምን ወደ ኋላ እንደቀረ ይኖ ግልጽ ሊሆንልኝ አልቻለም። እንዲሁ ለቪዲዮ ለእይታው ለራሱ ለቪው ወደ ኋላ የቀረበት ምክንያት ሜቢ ነገ የዲኤንኤው ነገ በጉጉት ሰው እንዲጠብቅ ይሆናል ብዬ ነው ማስበው እንጂ መቼስ የብሩክ ልጅ ነው እያላችሁ ዛሬ የምደነግጡ ሰዎች ልትኖሩ ትችላላችሁ። ፍት ዝንክትክት አድርገን ማለት ነው እናጎርሳችኋለን። ለመቀበል ዝግጁ ሁኑ። ይሄንን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ደስ ብሎኛል። ደግሞ ትናንትና ማታ የሰራሁት ቪዲዮ 1000 ሊገባ ነው። ግን ደግሞ ሰብስክራይቡ 200 ምናምን ነው የሆነው ቤተሰቦች። አረ ሰብስክራይብ አድርጉኝ። 1000 ሰብስክራይብ እንኳን አስገቡኝ። ከዛ በኋላ ችግር የለውም ቀስ እያለ ይገባል። እና 1000 ሰብስክራይብ ፕሊስ እና ቪዲዮዬን ደግሞ አጫውቱልኝ። 2 ስልክ ያላችሁ ክፈቱልኝ ሰዓት እንዲሰጠኝ። 4000 ሰዓት ካልሞላ ዩቲዩብ ቻናል ማፊ ፋይዳ ምንም ዝም ብሎ መልፋት ነው የሚሆነው። 4000 ዋች ሃወር መሙላት አለበት። 1000 ሰብስክራይብ መሙላት አለበት። ከዛ በኋላ ነው በቃ ዩቲዩብ አለኝ ማለት ደስ የሚለው ሞራል የሚኖራችሁ ለመስራት ምንም የዛን ሰዓት ነው እንጂ አሁን ሞኔታይዝ ሳይሆን ሞኔታይዝ አላልኩም። ሰዓቱ ሳይሞላ በተለይ 1000 ሰብስክራይብ ሳይሞላ ቻናል ላይ ለማለት ራሱ በጣም የሚያስፈራውና የኔ ውድ ቤተሰቦች እየጣራችሁኝ ነው። አሁንም ቢሆን ከዚህ በላይ እየጣራችሁ 1000 እንደምንም አስገቡኝ። በቃ ምንም ለእናንተ አይከብድም እኮ አይደል እንዴ? እንኳን አይደለም ይው ለቡታጅራ ዩቲዩበሮች እናሽቃብጥ የለን እንኳን ለማዳም ቀም ተው እንጂ አሽቃብጡልኝ። ምን ሆናችሁ ነው እንዴ የምታሽቃብጡልኝ? አመሰግናለሁ የኔ ውድ ቤተሰቦች፣ የኔ እንቆች፣ የኔ ሁሉ ነገሮች፣ የኔ ምን ልበላችሁ። ብቻ ባላችሁበት ሰላማችሁ ብዝት ይበልልኝ። በጣም ብዙ አላችሁ ያበረታታችሁኝ። አመሰግናለሁ። እግዚአብሔር ይስጥልን። እና ዛሬ ወደ ቪዲዮ ርዕስ መለስላችሁ። ምን መሰላችሁ የኛ ውድ ቤተሰቦች፣ እንግዲህ ያው ከእውነት የራቀ ነገር ማውላት አልወድም። እንግዲህ የወደዳችሁ ተከታተሉ። የተሳሳትኩት ነገር ካለ እንደዚህ ነው ብላችሁ እናንተ ማስረዱኝ። ሰው ነኝ እኔም ተሳሳት ይችላል። እኔ የተረዳሁበት መንገድ ሌላ ሊሆን ይችላል፣ እናንተ የተረዳችሁበት መንገድ ሌላ ሊሆን ይችላል። ስለዚህ የምናውቀውን ነገር እየተነጋገርን ጉዞ ወደፊት እንቀጥላለን ከጨረቃ ፋሚሊ ጋር ማለት ነው። ዛሬ እንግዲህ ቪዲዮ ላይ ያየሁት ነገር ያው ቶሎ ዲኤንኤውን ምርመራውን አውቀው ከነበሩበት ቦታ ወደ ቤታቸው ለማምጣት ነበር። በዚህ አጋጣሚ ሚፍታ በጣም ተመችቶታል። እውነት ለመናገር ቪዲዮውን አየዋለሁ፣ ግን ቪዲዮ አልሰራሁበትም። እሰራለታለሁ፣ የሚያስተካክለው ነገር ሲኖር እሰራለታለሁ። እስካሁን ግን ፐርፌክት ነው ያለው ማለት ነው። እና ቤት ጠባቂ ነው ባይዘው እሱ ማለት ነው። እና ጥሩ ነው። እንዴት ከዚህ ግሩፕ እንዴት ለምን እንደወጣ ብቻ ግራ ይገባኛል። ነበረበት መጀመሪያ ላይ ታውቃላችሁና ለምን እንደወጣ ባላቅም ብቻ ግን አሁን ያለበት ነገር ጥሩ ነው። ሚፍታ ቀጥልበት በዛው። ዛሬ ላችሁ ፈልገው ነገር እንግዲህ እዚህ ጋር ያሉት ዩቲዩበሮች ያው የምናውቃቸው ናቸው። ፍፄ፣ አኑ፣ ሀሰን እንዲሁም ሚኮ ናቸው። ሰብሰብ ብለው እንግዲህ ዛሬ ወይ ከነዚህ መሀል ግን አንድ እህታቸው ሃይሚ ብቻ ናት ያለች። ይሄ ሁሉ ወንድምሽ በስመ አብ አንዱ ብቻ ነው ባሏ። ከባሏ ውጪ ስንት ወንድ አለ? ኧረ 5 ናቸው ያሉት። አራት ቁጥራቸው እናንተ። እዩ አለች ለካ። ወይ እዩ ወንድ አረኳት እዩን እናንተ። አይ ጉድ የፈላ አይለ ነገር። እሷ ከወንድ ምን ትተናነሳለች? ሁሉንም እየተጋፈጠች እና ብቻ
የዲኤንኤ ምርመራው መጥቷል። ግን ደግሞ ብሩኬ ለምን እንደተደበቀ አላቅም። ይሄ ነገር ሊገባኝ አልቻለም። ሜቢ ሰውን ሰስፔንስ ለማድረግ ይመስለኛል። ሁለተኛ ነገር ደግሞ ሃይሚን በቅናት ነው ያረገሽው እያለቻት ነው እዩ ማለት ነው። እኔ እርጉዝ ሆኜ ስወልድ አንቺም በቅናት ነው ያረገሽው። ባይ ዘ ወይ ያስኬድላታል ለሷ ለዩ እውነቱን ስንናገር ያስኬዳል። ምክንያቱም ያስኬዳል ስላችሁ ስላለቻት ደስ ይብሎኝ ምናምን አይደለም። ሁለቱም ይተዋወቃሉ። ሁለቱም ጸብ አይደሉም። እዚህ ጋር ለማንም ምን ያላዳላም። እዩም ስራዋን እየሰራች ነው፣ ሃይሚም ስራዋን እየሰራች ነው። አለቀ። እውነቱን ነው የምናገረው። ስለዚህ እዚህ ጋር ምን መሰላችሁ አሁን ሃይሚን የሚያናድዳት ነገር ነው ይሄ ከኔ አይተሽ ነው ያረገሽው የሚለው ነገር ማለት ነው። ምክንያቱም ከኔ ብሩኬ ከኔ ማለት ከኔ የተረፈውን ላንቺ የደረሰሽ እንደማለት አይነት እንደዛ በቃ ሐረካቷ የሷ የእዩ ሐረካት ሃይሚ ላይ በቃ የሆነ ንቀት እንደዛ ነገር አለ አይደለ? ብሩኬም ደግሞ እሷን እንዲያስከብራት እሷን እንዳትናቅ ምናምን እንደዛ አይነት ነገር ነበር ሲያንጸባርቅ የነበረው። እሷ ጋር ከተገናኘ እንደሚመታት እንደሚደበድባት የሆነ ነገር ካደረጋት እሷን የሆነ ነገር እንዲያረጋት ብሩኬ እንደዛ አይነት ነገር ካራክተር ነው ሲያሳይ ነበረው ማለት ነው እዩ ላይ። እዩ ደግሞ በቃ አላለ በሁሉም ነገር ተማራ እንድትተው አይነት ነገር ነው። ሃይማኖት ደግሞ ብሩክን በምንም ወይ ውስጥ በምንም ነገር ውስጥ ቢሆን አልተወም። አሁን ደግሞ የልጅ አባት ነው እንደማለት ነው። እርግዝናው እንግዲህ የተፈጠረው ታቅዶበት ታልሞበት የሆነ ነገር ነው ባይዘው ማለት ነውና ብዙዎቻችሁ ያው ቅር እንዳይላችሁ የምሬን ነው። ተስፋ አታድርጉ። ሃይማኖት አሁን ልጅ ትወልዳለች ብላችሁ ተስፋ አታድርጉ። አሁን ልጅ አለ ብላችሁ ተስፋ አታድርጉ። ከሰርግ በኋላ ጠብቁ። አታቋትም ሃይሚንና ብሩክን አታቁም እናንተ ማለት ነው። ለማወቅ ሞክሩ እና እንደዚህ አሁን እሷ ስትጨነቅ እሷ ስትጠበብ እርጉዝ ሆና እንዴት እንድትሆናለች ምናምን የምትሉ ሰዎች ልትኖሩ ይችላልላችሁ። ስራና ስራ ነው እዚህ ጋር እግዚአብሔርን ማንኛሽም ስለማንም መቼስ ግልጽ ነው። በቃ እንደ የሚታይ እኮ ነው እዚህ ጋር አሁን ኤፍሬም አብርሃም የአብርሃም እህት ሩታ ቤቢ ሳይቀር ይጓተታሉ። ጀስት ይሄ ራሱ ተገልብጦ ይሄ ነው የተሰራው። ምንም አዲስ ነገር የለውም። እውነቴን ነው። ስለዚህ ሃይሚ እርጉዝ ሆና እንዴት ታረጋታለህ እንዴት እንዲህ ይሆናል ብላችሁ በዙሪያ ያሉትን ሰዎች አንድም እንዳትነኩ አስተያየት ስጡ ስለ ቪዲዮ። ግን ይሄኔ ወጣ ያለ ነገር ንግግር ምናምን አስፈላጊ አይደለም። አንደኛ ለእናንተም ጥሩ አይደለም። በተለይ እዚህ ዱባይ ላይ ያላችሁ ሰዎች ራሳችሁን ጠብቁ። ከማይሆን ቃል ከማይሆን ንግግር በጣም ተኬር አድርጉ። ታውቃላችሁ የወጣውን ነገር ማለት ነው። እና እነሱ ስራ ላይ ናቸው ያሉት። ሁሌ እንደሞኝ አትታዩ። ብልጥ ሆኑ። በቃ እኛም ብልጥ ነን፣ እኛም ነቅተናል፣ እንዲህ ብታረጉ እንዲህ ተመችቶናል በሏቸው፣ አበረታታቸው። ይሄ ሞራል ነው። ከዛ ውጪ ይሄን ነገር ራሱ ባጭር ቢቋጩት በጣም ነው ደስ የሚለው። አንደኛ ምንም ሰው ሰስፔንስ እያደረገ አይደለም። እኔ እውነቱን ነው የምነግራችሁ። ምንም እንዳውንም እርስ በራሳቸው ሁለቱ የሆነ አለ አይደል የሚገርም ድራማ አለ። እንደዛ ቢሰሩ በጣም ጥሩ ነው። የሆነ ከቱርክ ላይ አይተው እነሱ ገልብጠው ቢሰሩት ማለት ነው። ባለፈው ራሱ ሃይሚ አሁን የሆነ ፊቷ ላይ ቀብታ ምናምን የሰራችው ድስት እያመጣች ምናምን እንደዛ አይነት ነገር ሐረካቶች አሁን መስራት ይችላሉ እንጂ ይሄ በቃ ነፍሶበት ይሁን ምን ይሁን ብቻ ምንም እኔ ሰስፔንስ ሊያደርገኝ አልቻለም። እንደ በፊቱ ለምን እንደሆነ አላውቅም። እና ብቻ የኔ ውድ ቤተሰቦች ምን ልላችሁ ነው ባጭሩ የፈለኩት ነገር ሁላችሁም እዚህ ጋር ሃይሚ የሆነ ነገር ስትሆን ብሩክ የሆነ ነገር ሲሆን ሌላ ስሜት እንዳያሰማችሁ። በተለይ ሃይሚ እርጉዝ ሆና እንዴት የምትሉ ሰዎች ትኖራላችሁና እናንተ እንዲህ አይነት ነገር አታስቡት። ምክንያቱም ሃይሚ እርጉዝ አይደለችም። አላውቅም እርጉዝም ከሆነች በኋላ ልከሰስበት እንግዲህ ምንም ቢሆን ምን እዛ እንትኑ ላይ ልጅም ቢሆን ምን እነሱ እንዳወሩት እነሱ እንደሆነ የሆነ ነገር ይታያል አይደል? እንዲዛ እንትኑ 10 ሳውንድ ላይ ምንም አይነት ነገር እኮ የታየ ነገር የለም። በጣም ለብዙ ሰው ሼር አድርጌ ነው የጠየኩት ለዶክተር ሁላ ሳይቀረኝ ማለት ነው። እዚህ ለራሱ ሰው አይች ልጅቷ የተመረመረችው ወር ሳይሞላት ነው እርጉዝ ነች ስትባል ማለት ነው። ሄዳ ምንም አለየም ግን የሆነ ይታያል ውስጡ የሆነ በቃ ውርውር የሚሉ እንደ ነፍሳት ምናምን ነገር ይታያል። ሃይሚ ጋር ግን የለም። ስለዚህ ለዛ ነው እኔ የለም ብዬ የማወራው ማለት ነው። ደግሞ የሁሉም ሰው የሁሉም ሐጸና እንዳይሆንም የተለየ ነገር ካለ ያው የቆየ የምናየው ነገር ነው። ይሄ የሚደበቅ ነገር አይደለም። ሆዲስ ሲያብጥ ይታወቃል ብሏል ብሩኬ እና የምናየው ነገር ነው የሚሆነው። ግን አሁን ለሚደረገው ነገር አሁን ለሚሰራው ነገር ብሩኬ ላይ ተጽዕኖ እንዳታደርሱበት። ይሄ ስራው ባህሪ ነው። ፍፄ ላይ ሁሉም ላይ በዙሪያው አሁን ያሉትን ወንዶች ግዴታ ሃይሚን የሚጎዳ ሰው ነው ብላችሁ እንዳታስቡ። እነዚህ ልጆች በቃ ጀስት አብረው እየሰሩ ነው። በቃ ተጋግዘው እየሰሩ ነው። ሃይሚና ብሩኬን ብቻቸውን ቢሰሩ ምንም ጥቅም የለው። ሁሌ አንድ አይነት ነገር ይዘው ቢመጡ ምንም ጥቅም የለው ማለት እንዴ። ስለዚህ ሰብሰብ ብለው እንደዚህ የራሳቸውን ስራ ይስሩ። ሃይሚ እርጉዝ ሆና እንዴት ታንገላታታለህ እንዴት እንዲህ ነው እንደዚህ ነው ምናምን እንዳትሉ።
ይሄ ለራሳችሁ የሚጠቅማችሁ ነው። እንደገናም ደግሞ ከነሱ ጋርም በቃ በፍቅር የሆናችሁትን ሆድና ጀርባ መሆን ነው ከጨረቃ ፋሚሊ ጋር። ስለዚህ ማንኛውም አንዳንድ ቦታ ላይ ፎቶ ትዘቀዝቃላችሁ፣ ለራሳችሁ አስቡ። የምሬ ነው፣ ለራሳችሁ በተለይ እዚህ ዱባይ ያላችሁ ለራሳችሁ አስቡ ማለት ነው። እና እነሱ ስራ ላይ ናቸው፣ ስራ ይስምርላቸው፣ ደስ ይላል። በቃ ሁሉ ነገር ከሆነ አሁን ግልጽ እኮ ነው፣ ምንም አዲስ ነገር የለውም። እና እኔ የምርመራው ውጤት ናፍቆኛል። የምሬን ነው፣ እውነቴን ማለቴ እንዴት አድርጋ እዩ እንደቀየረችው። አሁን እሷ ምርመራ አልሰጠችም ብሏል፣ ቢኒ እኮ ተናግሯል እኮ። እንዴት ብሩኬም እሷ ምርመራ አትስጥ አላቅም ብሎ እኮ ነው የወጣው አይደል እንዴ? ስለዚህ ግልጽና ግልጽ እኮ ነው። ብሩክ ሰጣ፣ የራሱ ደም የራሱ ውጤት ነው የሚመጣለት፣ የራሱ የተመረመረው ማለት ነው። ምን የተመረመረው ግን ምንድነው የሚባለው? አናነበው ወረቀቱን አናየው እኮ። የምሬን እኮ ነው እውነት። በፊት በትክክለኛው ቢሰራ በፊት ነበር ህዝቡ ያመነው። አሁን ላይ ምንም ነገር አንደኛም ህዝቡም እያመነ አይደለም፣ ሁለተኛ ነገርም ጭራሽ እየሄዱ ያሉበት ነገር ይሄ የሆነ ውዝግብግብ ያለ ነገር ነው፣ የሆነ ግራ ያጋባል። እና ለማንኛውም ሀሰን ተብየው ያው ሴት ልጅ ሬስፔክት አድርግ፣ ምንም ቢሆን ምን ሃይሚ ወንድም ነህ በሚባለው ሲሆን ሃይሚም ሴት ናት፣ እዩም ሴት ናት። ገብቷል አይደለ? ሃይሚን እንደምትወዳት ሁሉ ሌላዋንም ሴት ያው እንደማክበር ድራማው ላይም ቢሆን ካራክተር ውስጥም ገብተህም ቢሆን በቃ አለ አይደለ? ሴት ልጅ እንደማክበር የብሩክ ሚስት ብቻ አይደለም ማክበር ያለብህ አይደል? የዓለም ሴቶች ሁሉ እናት ናቸው፣ መከበር አለባቸው። ጀስት እዩንም ለምን አንገላታ ለምን እንዲሆነ እያልኳለን ቤተሰቦች እዚህ ጋር ማለት ነው። ያው አንድ ሰው የሆነ እንትናችሁን ማለት የሆነ አክታችሁን የሚያየው ሰው ላይ በምታረጉት ነገር ነው። ስለዚህ ሀሰን ተብየው ትንሽ የሆነ ቀነስ አለ አይደል? ትግል ቀነስ በቃ ለሴት ልጅ በቃ የሆነ ቁጣና ግልምጫ በቂዋ ነው። እንደዚህ ጃኬት ጭምደዳ ምናምን ወንድ አይደለች እሷ። ምን ከሷ ጋር ምን ያታግላል አይደል ቤተሰብ? እና ካጠፋውን ይቅርታ እዩ የምታረገው ነገር ትክክል ነው እያልኩ አይደለም። ግን ደግሞ እዩ ይሄን ነገር እንድታረግ ተባባሪዎቿ እነማን ናቸው? ቢኒ ያለበት፣ ፍፄ ያለበት፣ ብሩክ አለበት፣ ሃይሚ ያለበት። እነሱ አንፈልግም አንሰራም ካሉ እሷ ብቻዋን አሰራም አይደል እንዴ? በፊትም እሷ ዝም ማለች እንዳትባል ስቆሰቁስ ቆየች። እነሱ መልስ አልሰጡም፣ መልስ ሊሰጡ ሄዱ በቃ። ስለዚህ የኔ ውድ ቤተሰቦች የጨረቃ ፋሚሊ እኔ የምታቆኝ በእውነት ላይ ነው። አሁንም ወደፊት እውነት ነው እየተናገርን የምንቀጥለው። ወደ ኋላ የሚባል ነገር የለም። ስለዚህ ለማንም ምን ስም እንዳሰጡ አሁን እናንተ የምትፈልጉት ባይዘወይ ማለት ነው የሆነ ክፍተት ነው። በቃ ክፍተት ሲኖር ያንን ክፍተት በደንብ በቃ እስከ ጥግ ድረስ ለመክፈት ነው የምንሯሯጠው። እስካሁን ድረስ አሁን ይሄ እንደዚህ ያልተናፈሰው ማለት ነው። አንደኛ ብሩኬና ሃይሚ በቃ ገጥመዋል፣ ክፍተት የለም እነሱ ጋር። ግን አሁን ትንሽ ክፍተት ሆነ። አሁን ሃይሚ እንዴት እንዲያረጋታል እሷ እርጉዝ ናት። አሁን ማሽቃበጥ ትጀምራላችሁ። በዛን ሰዓት ግን የምታረጉትን ነገር እያያችሁ እያስተዋላችሁ ለራሳችሁ የሚጠቅማችሁን ነገር ነው እኔ የምነግራችሁ። እኔ እህታችሁ ከማንም ምንም አልፈልግም። እኔ ከእናንተ ብፈልግ ሰብስክራይብ እና ቪው ነው። ሌላ ምንም መልካም ንጹህ ፍቅራችሁ ነው እኔ የምፈልገው። እዚህ ሰው ሀገር ሆናችሁ የሆነ ነገር አረጋችሁ ተብላችሁ የሆነ ነገር እንድትባሉ ማንኛሽም ስደተኛ አልፈልግም። ስለዚህ ራሳችሁን እንድትሆኑ ከወዲሁ መልካም መልክቴ ነው። ነገ እንግዲህ ውጤቱን የምንሰማ ይሆናል። ውጤቱ ወይ የብሩክ ነው ይባላል ይቀጥላል፣ ወይ ደግሞ የብሩክ አይደለም ሂዱ አዲስ አበባ ይባላሉ ይሄዳሉ። ምን ነው የሚሆነው? ቤተሰቦች አመሰግናለሁ ስለ ሁሉም ነገር። ቴንኪው። መልካም ነገር ያሰማል።